ጥሩ እንግዲህ ተመልካቾቻችን እንግዳችን ታዳጊ ደግሞ ጥሩ የሆነ ድምጽ ያለው የሙዚቃ ተሰጥኦ ያለው የአብቃል ደሳለኝና ሌላኛው እንግዳችን ደግሞ የአብቃልን ይዞልን እዚህ ድረስ የመጣው ሁሌም ጀማሪም ትልልቅ አርቲስቶችን በማበረታታት በተለይ ጥበብ ዘርፉ ላይ ነቅቶ የሚደግፈው አቻሬ ወይም አሸናፊ መንገሻ እንግዶቻችን አቻሬ በሚለው ያቁታል እንኳን ደህና መጣችሁ እንኳን ደህና ቆያችሁ እሺ እንግዲህ ቅድሚያ ለታዳጊዎች በሚለው መርህ ያብቃል እስኪ ተመልካቾቻችን እንዲያቁ እድሜ ስንት ነው ስንተኛ ዓመት ተማሪ ነህ የስንተኛ ክፍል ተማሪ ነህ ማን ነው ያብቃል የሚለው ለተመልካቾቻችን ንገርልን ያው ስሜ ያብቃል ይባላል እድሜ 12 ዓመት ነው እና በአሁኑ ዓመት ደግሞ ወደ የስድስተኛ ክፍል ተማሪ ነኝ ያው ያብቃል ባጭሩ ሙዚቀኛ ሆኖ ትምህርቱን እየተማረ የሚገኝ በጣም አሪፍ ነው እንግዲህ ሰሞኑን ማህበራዊ ሚዲያዎች ላይ እያየን ነበር ቀደም ሲል ተመልካቾቻችን እያሳየነው ቪዲዮ አለ የዳዊት ጽጌን ሙዚቃ ሌሎችም እንደዚሁ መሰራቸው የተለያዩ ሙዚቀኞች ስራዎች እንዳለም ነው ያየነው የተመለከትነውም ጨምረና ያብቃል በቅድሚያ ለሙዚቃ ያለህን ስሜት እንወቀው በጣም ሙዚቃ ውስጥ እንዳለ ስትዘፍነው ራሱ በስሜቱ ሆነ ነው የምትዘፍነው እንደው በርካቶችም ተመልክተውስ ደግሞ የተለቀቀውን ቪዲዮ በጣም ነው የወደዱት ብዙም ሰዎች ጥሩ የመስፈን አቅም እንዳለህም ነው የተናገሩ የሚገኙትና ለሙዚቃ ያለህን ስሜት ያጠቃላይ ነገር የጀመርከበትን ጊዜ አንድ ላይ አድርገህ ያው ለሙዚቃ ያለኝ ስሜት በጣም ደስ የሚል ነው ያው ሙዚቃ በቃ ለኔ ሁሉ በቃ ሀዘንም ደስታውንም በቃ መግለጫዬ ሁሉንም ነገሮች በሙዚቃ ነው የምገልጸው ያው ሙዚቃ ለኔ ሁሉንም ስሜቶች መግለጫ ነው እና ሙዚቃ የጀመርኩት 5 ዓመት እያለሁ ትምህርት ቤት ውስጥ ነው ሙዚቃን የጀመርኩት ያው ሙዚቃው ደግሞ የሱ ባለው ማሬ ማሬ በሚለው ሙዚቃ ነበር የጀመርኩት እንትን ላይ ተማሪዎች ፊት ማለት ነው ሚዲያ ላይ ሳይሆን የምርቃ ፕሮግራም ላይ ነው ዝግጅት ላይ ያው አቅርቤ በሱ ጀመር ከዛ በኋላ እየቀጠለ ነው የማን አድናቂ ነህ ያብቃል ከድምጻውያን የጥላሁን ገሰሰና ጉሴ ተስፋዬ ሁለቱ በጣም ነው የምትወዳቸው ምክንያት አለ ያው ምክንያት ጥላሁን ገሰሰ ከድሮ ጀምሮ ስሰማው ነው ያደግኩት ያው ጉሴን በጣም ሙዚቃዎቹን በጣም ስለምወደው ጥላሁን ገሰሰ የሚገርም ምርጫ አይደል ራሁ በጣም ምናልባት ለተመልካቾቻችን የጥላሁን ገሰሰን ሙዚቃ አንተ በጣም የምትወደውን ብዙ ጊዜ የምታንጎራጉረው ሙዚቃ አስተማር ሁሉም አውቆ ቢኖር ሰብአዊ መብቱን ከፈጣሪ ጸጋ የተሰጠ ሀብቱን ነበረ ምኞቴ ሰመረ መሰለኝ ፍላጎቴ ደርሶ አይቼው ደስ አለኝ አለፍኩ ሁሉን ችዬ አይ መከራይ ሰው ሲፈስ እንባዬ አልቀረም ግፉ ሁሉም መታለፉ ይህ ነው ምኞቴ የኔ ፍላጎቴ ወንደርፉል በጣም የሚጥም ድምጽ በጣም የሚገርም ድምጽ እንግዲህ ትልቅ ተስፋ ነው አይደለ በሙዚቃ ኢንዱስትሪ እሺ አቻሬ እንግዲህ ያብቃልን ይዘህልን የመጣው ሶሻል ሚዲያ ላይ ፕሮሞት በማድረግ ሰዎች ጋር ለማገናኘትም እየሰራህ ነውና እስኪ እንዴት ተገናኛችሁ ምንስ ያብቃል ጋር ብዙ ሰዎች እየመጡ እንደሆነ ሰምተናልና ምን እንቅስቃሴ ተጀመረ ያብቃልን ወደሚወደው ሙያ በደንብ ለማስገባት አዎ
መጀመሪያ በሶሻል ሚዲያ የዴቭን ሰርቶ እንደለቀቀ ከቨር ይባላል እና በቃ ወዲያው እኔ ፌስቡክ ተጠቃሚ ነኝና አይቼዋለሁ። በጣም ነው የገረመኝ። በተለያየ አጋጣሚም ትላልቅ ሙዚቀኞች ጥሩ እንደሆነ እናወራ ነበር። ግን መጨረሻ ላይ ምን ሆነ ከፌስቡክ ተሳታፊዎች ጓደኞቼ ነው ሀሳቡ የመጣው። በተለይ ዘሪሁን የሚባል ፌስቡክ ጓደኛ ያለ ዘሪሁን ተዝናኑ ይባላል። እሱ ይሄ ልጅ መርዳት አለበት፣ ከዛ በፊት ማረጋቸውን ተግባራቶች ያውቃሉና ይሄ ልጅ መርዳት አለበት ብሎ በእውነት ከሆነ እሱ ነው ያሳሰበኝ እና በቃ ለራሱም እንደገና ደግሞ ፖስት አደረኩት። ይሄ ልጅ አገናኙኝ እኔ እረዳዋለሁ ብዬ ቃል ገብቼ ፖስት አደረኩት። በነጋታው ይሄው ዘሪሁን የሚባል ልጅ ከአባቱ ጋር አገናኘኝ። መጣ፣ ሱቅ መጣ፣ ከአባቱ ጋር ቁጭ ብሎ አየን። አሁን የጥላሁንን እና የማዲንጎን ዘፈነልኝ። አሪፍ ነው። እኔም በአካል አየሁ ማለት ነው። ከዛ በኋላ ያው እንግዲህ እኔ ብዙ ጊዜ ልጆችን ፕሮሞት ለማድረግ ከፌስቡክ ውጪ ከዛ የላቀ ደግሞ ሚዲያ ነው እንደዚህ እንደናንተ አይነት ሚዲያ ስለሆነ ሁሉም ህዝብ ጋር የሚያደርሰው ወንድሜን ተለማመጥኩ ማለት ነው። እና ሊያው ቪዲዮውን አለኝ ነው በፊትም አይቶታል። እኔ ፖስት አድርጌው በደንብ አበክሮ አየው። በቂ እንደሆነ አምኑበት ይመስለኛል። ሶፊም ይሄው እዚህ ጋር ደርሰናል። በተረፈ ግን ምንድነው መሰለሽ ነው አስቀድሜ ከማምጣቴ በፊት ገጣሚና ዜመኛዎችን አነጋገርኩ። ገጣሚ ወንደሰን ይሁብ እጅግ በጣም ጎበዝ፣ ለናሙና ቲያባይን የገጠመው ልጅ ማለት ነው ያብርሽን። ዜማ ደግሞ አንተ ኖራሽ በጣም እጅግ ሊቅ በጣም ብዙ ከባድ እንትሮች ሰርቷል። እሱ ውጭ ሀገር ነው ያለው፣ ግን ተነጋገርና ቶሎ እንሰራለን አሉ። የነሱን ቃል ጨርሼ ነው የጠራሁት። እኔ ጋር ቁጭ ብሎ ግን አጋጣሚ ማን መጣ? መኮንን ለማ ዶክተር የመጣ መኮንን ሲያልፍ ያው እኔ ጋር ብዙ ጊዜ ስለሚመጡ መኮንን መጣ እና ግባልኩት አስተዋወቅኩት። አወቀው። ደግመን ቪዲዮውን አየነው። በቃ መጀመሪያ ትምህርትህን አደራ ነው ያለው መጀመሪያ ዶክተር። ከዚህ ውጭ ግን አንድ ሙሉ ስራ እኔ ጋር ሰራለሁ ብሎ ቃል ገባለት። እዛው ላይ ግጥምና ዜማ ማለት ነው። ግጥም ዜማ ቅንብር። በነገራችን ላይ ዶክተር እንደዚህ ነው። አንድ ኮሚክ ጓደኛ አለ እንትንሱ የሚባል ፍሪ ፒስ ነው የሚለው። ያብቃል ከጥላሁን ገሰሰ ውጪ የማዲንጎ አፈወርቅም እንደዚህ ስራዎች ላይ ጥሩ እንደሆንክም ነው የሰማሁት። ቀደም ሲል ከስቱዲዮም ያወራን ነበርና የማዲን በደንብ አድርጎ ሲጫወተው ለራሴ በጣም ይገርመኝና እስቲ እባክህ አንድ የማዲን አንጎራጉረልን። መቼም ከሀገሩ ከቀየው ርቆ ሰው ከሀገሩ ቢሄድ ርቆ ልቡ ቀልቡ ሀሳቡ መች ይረካል? ልቡ ከሱ መች ሊረካል? የሰው ሀገር የሰው ነው እነራስ አይደለም። ቢከፋውም ቢቸገር ቢያዝንም ብቻውን ነው። ያቀናበት ጉዳዩ ሞልቶ እስኪመልሰው አሚን ብሎ ዝም እንጂ ቢኩት የለው እያለ ይቀጥላል። በጣም አሪፍ ነው። በነገራችን ላይ አቻሬ ጫማን ብዙዎቻችን እናውቀዋለን። በፌስቡክ ላይ በተለይ በጣም በርካታ የኪነጥበብ ባለሙያዎችን ያግዛል፣ ያስተዋውቃቸዋል የሚሰሯቸውንም ስራዎች። በነገራችን ላይ በጣም የሚገርመኝ ነገር ራህዋ የአቻሬ ጸባይ አዲስ ሙዚቀኛም አዲስ ወደ ኢንዱስትሪው የሚገባም ሰው በጣም ብዙ አመትም የሰራም ሰው ቢሆን የሰራውን ስራ ህዝብ እንዲያየው እንዲመለከተው በተለያየ መንገድ የራሱን እገዛ እያደረገ ነው የሚገኘው። ከዛ ውጪ ደግሞ በቅርቡ በኮሮና ምክንያት እንግዲህ የኪነጥበብ ኢንዱስትሪ የተጎዳውን ነገር እናውቃለን። አክቹሊ የኪነጥበብ ኢንዱስትሪ ብቻ አይደለም፣ በጣም ብዙ ኢንዱስትሪዎቻችን በኮቪድ ምክንያት በጣም ተጎድተዋል። ገበያቸው ተዘግቶ የዕለት ጉርስ እስከመቸገር ድረስ የበለጠ ደግሞ የኪነጥበብ ኢንዱስትሪው በጣም ትንሽ አደጋ ላይ ነው ያለውና ከዚህ ጋር በተገናኘ ከናውም ሪኮርድስ ጋር በመተባበር አንድ የሰራው ስራ እንደነበረም እናውቃለንና እስቲ የሰራቸውን የበጎ አድራጎት ስራዎች በተለይ በማስተባበሩ የምታደርጋቸውን እንቅስቃሴዎች በቅርቡም ደግሞ እንደዚሁ በቴሌግራም ላይ ተጀመረ እንቅስቃሴ እንዳለም ሰምተናልና ስለሱ ስሜቱ መሰለህ ያው እንደተለመደው ትንሹም ትልቁም እኔ ጋር ይመጣሉ፣ መጎበኛኘት አለ እና ይሄ የተለመደ ያለ የችግር ከመጣ በኋላ ቶሎ የተጠቁት
እንደተባለው የክለብ ልጆች እዛው በቅርብ ከፊት ለፊቴ ወደ 2 ክለቦች አሉ አነስ ያሉ ክለቦች እዛ የሚሰሩ መተው ያው አንዳንድ ድጋፍ ይፈልጋሉ አብረን እንበላለን የተገኘውን ትራንስፖርት ምናምን ለመሸፈን ምናምን ሞከርኩ ግን እኔም ይሄን ነገር መግፋት እንደማልችል ስለማቅ አቅሜ በላይ ስለሆነ አንድ 12 ልጆች ነበሩ እነሱን ይረዱልኛል ብዬ ሁሉ ጊዜ ነገሮችን በግል እንኳን ሰው ሲቸገር ትብብር ጠይቃቸው ቶሎ ምላሽ የሚሰጡኝ አርቲስቶች አሉ እና እነሱ ጋር ሄድኩኝ ለመሳፍንት አዋዋየሁ እኔና መሳፍንት በቀን ብዙ ጊዜ ነው የምንገናኘው እና ለመሳፍንት ነገርኩ ለማዲንጎ መሳፍንት የክለቡ ባለቤት እና ለማዲንጎ ለግርማ ተፈራ ነገርኩና ለጌትሽ ማሞም ነገርኩ ከዛ በቃ እንረዳቸዋለን የተለመደ ያረጋሉ ሲባል ወሬውን ሲሰሙ በጣም በብዛት መጡ እንዲህ ያለ ብቻ ባጭሩ 77 ሰው ደረሰ ከዚህ በኋላ እንግዲህ እነዚህ 4 ሰዎች ምንም ሊፈጥሩልኝ እንደማልችል ስለማቅ ፔጁን ከፈትኩኝ አሁን ነው ፔጁን የከፈትኩት ከፈትኩና ከትልልቆቹ እስከ ትንንሾቹ እጃቸው ላይ አያጡም ብዬ የምገምታቸውን አሰፈርኩ የሚሰጡልኝ ማለት ነው ዝነኞቹ በሙሉ ሐሳቡን እንትናል ሐሳቡ ቆንጆ መልስ ያገኘ ተደጋፊ መሆኑን ደስ እንዳላቸው ባለሙያው ለባለሙያው መርዳት መቻል አለበት ከዛ ውጭ መራርቷላ ከዛ ውጭ ብዙ ትልልቅ ነገር አድርጓል የቴዲ አፍሮ መጥቀስ ይችላል ኮቪድ ሲመጣ ያደረገውን ታውቃለህ ሌሎቹም እንዲሁ በተዋረድ ግን አሁን ደግሞ ለራሳቸው ልጅ ለሙያተኛው ስለሆነ ሁሉም ደስ አለው አሜሪካ ብርሃኑ ተዘራ ወዳጄ ነው ስልክ ቁጥሩን ወስጄ ግሩፕ ውስጥ ከተትኩ ወዲያው ግሩፕ ሲገባ ሲያየው እሱም ቶሎ እዛ ማስተባበር ጀመረ መስፍን በቀለን ሻምበል በላይነህን እና ሌሎችም ተያዙ ተዋጣ ታማኝ እንግዲህ እንደዛ አይነት በጣም ትልልቅ ነገር የሰራ ሰው ነው ግን አፕሪሺየት አድርጎ ገባበት እሱም ከነሚስቱ ማለት ነው ሁሉም እነሱም ብር ላኩ እዚህም ሰበሰብኩኝ 7,000 ብር ለ77 ሰው ተሰጠ በተለይ በጣም አንጋፋ የሆኑ በጣም በስራቸው ብዙ አመት ያገለገሉ እና አሁን ላይ ተቸገሩ አሁን በኋላ አይ ትንሾቹን ያረዳሉ መጀመሪያ በኋላ ሰምተውም ከመጀመሪያው የቀሩ ሰዎች ነበሩ ስለዚህ አሁን የሁለተኛው ሐሳብ ላይ የመጀመሪያው ውስጥ በጣም እንትን ያረጋልኝ 2 ሰዎች ነበሩ በተለይ አብነት አጎናፍርና እንትና ወንድሙ ጅራ ይሄን ጠንክሬ እንድቀጥል በመሃል ላይ ተስፋ አስቆራጭ ነገር መጥቶብኝ ነበር በጣም አበረታቱኝ እነሱ ሁለተኛውን ያማከርኩት አሁን እንደገና ለቅድሞቹና መሳፍንት ማን ነው አብነትና ወንድሙ ጅራን ሄለንና ራሄል ጀምሬ ዘይባንም ጨምሮ ስላቸው ቀጥል አሁንም ከኪሳችን ካለ እንሰጣለን ሲመዘገብ 500 ሰው ተመዘገበ ማንንም ምን ብዬ አሁን አቆማለሁ ስል አንጋፋዎች መምጣት ሲጀምሩ እግዚአብሔር ነው የምታረገው ነገር አሪፍ ነው ጥሩ ነው ምክንያቱም እንደዚህ የከተማው ኢንዱስትሪ ደግሞ አሁን ላይ በጣም ነው የተጎዳው በኮቪድ ምክንያት ብዙ እንቅስቃሴዎችም ተገድበዋልና እንደዚህ ከያንያንም እንዲህ አገር ዓለም በተቸገረችበት ሰዓት በሚቻለው ሁሉ አቅም ባለሀብቱ እንዲደግፍ የምታስተባበረውን ስራ በጣም አድርገን ነው የምናደንቀው በተለይ ዘርፉ ደግሞ ብዙ እንትን ነው ምንድነው ፈተና ነው ያለበት ተሰርተውም ገቢው ብዙ መሰናክል አለበት የሚገባውም ያን ያህል አይደለም ከርስ በርስ ጀምሮ እንግዲህ እኛም በዚህ እናንተ መገዛ ያስፈልጋል እርግጠኛ ነኝ ባለሀብቶችም ይደግፉኛል ብዬ አስባለሁ ብዙ ሙዚቃ የሚወዱና ደጋግ ሰዎች ስላሉ እነዚህ ደጋግ ሰዎች ደግሞ ይረዱኛል ብዬ አስባለሁ እንዲመለከቱ ደግሞ እነሱ ካጠገባቸው የተለያዩ ሰዎች አሉ ቢዚ ናቸው እነዛ ሰዎች እንደ ወይዘሮ ገነት ሙላ አደራ እየሰጠው ነው በዚሁ ላይቭ እነ ግርማቸው እነ መሳፍንት እነዚህ በባለሀብቶቹ ቅርብ ስለሆኑ እነሱ ናቸው ይረዱኝ የሚችሉትና ሊያግዙኝ የሚችሉት እነሱን አደራ አላለሁ ያብቃልን አረሳ ነው ማለት ያብቃልን ያመጣልን ጉዳይ ዋነኛው ያብቃል ጉዳይ ነውና ያብቃል ግን ዶክተር መሆን ይፈልጋልና የሚያክመው በሙዚቃው በጤናውም ጭምር ነው እንግዲህ እኛም በርትተህ በትምህርትም ባለ 2 ሙያ እንድትሆን ነው በጣም ቆንጆ ድምጽ ነው ያለው ያብቃልን የምትመለከቱ ደግሞ እንግዲህ ሙያው ላይ ያላችሁ በሙያችሁ እንዲህ አይነት እንደ ያብቃል አይነት ታዳጊዎችን ማበረታታት ይገባል እንላለን
አዎ በተለይ ደግሞ ከፋሚሊም የሚደረግለት ድጋፍ ጥሩ ነውና ቤተሰቦችም ለእንደዚህ አይነት ልጆች ያላቸውን አቅምና ተሰጥኦ ማዳበርና ማውጣት እንዲችሉ መንገዶችን መክፈት አለባቸው። በትምህርት እንዳትሰንፍ በርትተህ ለነገ የተሻለ ውጤት ላይ እንደምትደርስ ደግሞ እናስባለን። አቻሬ ጫማ ይህን ልጅ በደንብ እንዲያድግ እንግዲህ የበኩልህን ሚና እየተወጣ ነው። እኛም እንደ ሚዲያ በምንችለው ሁሉ ከጎኑ እንቀጥላለን። የሙዚቃ እንግዲህ ግጥምና ዜማ ቅንብር ከተገኘለት የሚቀረው ምንድነው? ሙዚቃ ቪዲዮ ነው። እሱን ደግሞ የምትሰሩለት ባለሙያዎች ይህን ልጅ እንድታግዙት በዚህ አጋጣሚ እንጠይቃቸዋለን። ያብቃል ደሳለኝና አቻሬ ጫማን ግን ስቱዲዮአችንን ስለመጡና ስለተጨዋወትን በጣም አድርገን እናመሰግናችኋለን። እንኳን አደረሳችሁ ግን ለማለት ከፈለጋችሁ አጭር አድርጋችሁ በሉና እንውጣ። ለአዲስ ዓመት ለጓደኞች በላችሁ ቶሎ በል። በጣም ለምወዳችሁ ጓደኞቼ፣ ቤተሰቦች ሁሉ መልካም አዲስ ዓመት ብያለሁ። ናችሁ ለቤተሰቦቼና ሌላኛው ቤተሰቤ ሙዚቀኞች፣ ጠቅላላ አርቲስቶች እንኳን አደረሳችሁ እላለሁ። መልካም። እኛም ለእናንተም ለተመልካቾቻችንም እየደጋገምን እንኳን አደረሳችሁ መልካም አዲስ ዓመት ይሁንላችሁ እንላለን። እኛ እንግዶቻችንን ሸኝተን እንመለሳለን ከማስታወቂያዎች በኋላ። መልካም ጊዜ